ተቸላለሽ ኤቨርተን ተቸላለህ የኔ አባት ተሰጠሽት እንበላዋለን አይነ ጠፍቶ ነው በሉኝ አይነ ጠፍቶ ነው አይነ ፈሶ ነው በሉኝ እንጂ ፍሬ ከማሟያ ሁሉ የህዝብ ፍሬ ካለቀ በኋላ አቻል ወጣም ፈላው በሉኝ ኑና ነገሩኝ እንጂ ውሸት ነው በሉኝ ኑና ውሸት ነው በሉኝ ግሮም ጥቁር ተጧጅ እኮ ከጠቀሙ እኮ ጉዳቱ ይበልጣል ጉያ ጠንባጠን ሰውና አንተ ሰውና ያኛውም ያው ነው በዚህ ሰዓት ፈለው በዚህ አሳቻ ሰዓት ጨፈርክ ለአቻ ጨፈርክ እኔ ነኝ የምጨፍረው አንተ አይደለም የምጨፍረው ትጠጣዋለህ ይኸውልህ አየሁ አይደለ ትጠጣዋለህ ማን ቦትለር እንደሆነና ዋደደ አቺ ኤቨርተን አኮራሽኝ መብራት ጠፍቶ ማለት ነው በቃ እኔ አብጄ ነበር ነው የምላችሁ በቃ ኤቨርተን ምሽቴን አሳመርክልኝ በአቻ የሚደብረኝ መስሎ ነበረ ዳቻለኛ አሁን እኮ 3 ነጥብ ነው ግባን ነው ታወያላ ታይተሻል እኮ ታይተሻል ይኸውልሽ ሜዳ ለቀሽ ስትወጪ ታይተሻል ውስጥ ተስፋ ቆርጧል እያንዳንዱ ከነ ቋጣሪው ከነ ደጋፊ ከነ ፈላው ወይኔ ኤቨርተን ወይኔ ዴቪድ ሞይስ እኔ ማለት ነው ይኸውላችሁ ኢንቫይትድ ቱ ዘ ፓሬድ በቃ ተጋብዛችኋል ፓሬዱ ላይ አብራችሁ ነው የምትጨፍሩት ይሄ ትልቁ ለታዶ ኤቨርተን ናት ተሙትለዩብኛላችሁ ወይኔ ዶጉ እኔ እኮ ተናግሬያለሁ ወይኔ ዶጉ ማርያምን አለቀ ብዬ ቪዲዮ ልሰራ በተቀመጥኩበት እኮ ነው God damn it yes እመቤቴ ማርያም it's ይሄ እኮ ማይሆን ሰው እኮ ነው ብቻ ነው የምትለው አልቋል ንፋው እንዴት አመሸ እኔ ደህና ነኝ እንዴት አመሸ አንተ ምን አይነት ያበደ ምሽት አሳለፍኩኝ ብዬ ይሄ ደደብ ማይክል ኦሊቨር የሚባል ዳኛማ ገና ጌሙ ሲጀመር ላይቭ ላይ ገና ጌሙ ሲጀመር ነው ይሄ ውሻ የሲቲ ተከፋይ የሆነ ዳኛ ሁሉም ያውቃል እኮ ሁሉም ያውቃል ማይክል ኦሊቨር ሌባ አብዛኛው የሲቲ ጨዋታ እሱ ነው የሚዳኘው 98ኛ ደቂቃ ረስታ ጨዋታለህ ኤክስትራ ታይም ላይ ምን ሰዓት ተገደለ ዶኩ ሁለት የሚገርም ጎል በዚህ ቅርቅር አረገ እሱ ላይ ምንም ልትላችል ሌባ ዳኛው ነው ገባ አይደለ የሲቲ ደጋፊ ምንም እንዳትደሰት ማሸነፍ ያለብን ጨዋታ ነው አቻ ወጣው እሱም አይገባም ነበር ገባ እኔ የምናደደው መሸነፍ ስለሚገባ እንጂ ጌሙ ሲጀመር ማይክል ኦሊቨር የሚባል የበሰበሰ ዳኛ እየዳኘ ሲቲ ዛሬ አቻ ወጣል ብትለኝ ገባ አይደለ እንደዚህ እግሬን ሰቅዬ በፈገግታ ነበር ምተኛው ገባ 3 ነጥብ ስለነጠካቸው እነዚህ እኔ ካሁን በኋላ ነው ህይወቴን ሙሉ የኤቨርተን አሽቃባጭ ነው ሞኑ ገባ አይደል 3 አመት እንዳይወርዱ እንደደገፍኩላቸው የሚያውቁ ነበር የሚመስለው ዛሬ ቤሪ የምትባል ሰውዬ ቤቶ ደደብ ቤሪ ወርቅ ገባ አይደል ዴቪድ ሞይስ ውለታን አንረሳው ለነገሩ ጥሩ ነው ማን ሲሸነፉ ላይቭ ላይ ምሞት መስሎኝ ነበር ቀልቤ አስፈርቶኝ ምሞት ነበረ ዶኩ ለጤናዬ ራሱ ውለታ ውለሽልኛል አረጋጋሽ ቴንኪው ዶኩዬ ገባሽ አይደል ሽንፈቱ በጣም ያረካይ ነበረ ግን አቻውም አለቀልሽ ነው ሌላ ጨዋታ ደግመሽ ትጮሻለሽ እኔ ሳልጮት ሌላ ጨዋታ ትጮሻለሽ እሱንም ትጠያለሽ አባቴ ገባሽ አይደል ማን ነው ሲቲ ምናምን አሁን መጥቶ እስካሁን ካንቺ የበለጠ ደጋፊሽ ነበርኩ ሚለው ደጋፊ መጥቶ ሲረግጥሽ ታያለሽ ይረግጥሻል ትችላለህ ዶኩ በቃ ምንም ማድረግ አይቻልም ከ3 ለ1 ሶስታቸው ወተናል አረ ጸሎተኞች በዙ በእኛ ቴርኖ ባሪ የተባለ ጥቁር ልጅ አሁን ጌ እንደዚህ አይነት ተሳሳታለ ታይትል ሬስ ሊሆን ሲጀመር ለበረኛ መመለስ ምን አስፈልገ ያ ጥቁር ቴርኖ ባሪ የተባለ ልጅ ጸልዮ ገባ መሰለኝ 2 ጎል አገባ ዶኩም የጸሎት ሰው ነች አቻረገን ባለቀ ሰዓት በግራግር እና በቀኝ ግር ኤፍ የሚገራር ማግብቶ
ይሄንን ጨዋታ ነጥብ ይዘን እንድንወጣ አደረገን ዶኩ። ኮቫቺች ሲቲ ቤት ማለት ነው ዴብሮይን ከወጣ በኋላ እንደ ኮቫቺች አይነት አቀባይ አሁንም ድረስ የለን። ይሄ እመንም አትመን። ለማርሙሽ የሰጠው ኳስ ለሃላንድ ሰጥቶ አንድ ከ3-1 አንድ እንድናገባ አድርጎ 3-2 የመለሰን ብቻ እኔ ምን እንደምል አላውቅም። ኧረ በስመ አብ ደግሞ እያለቃቀሱ ነው ወያሎች ገና ለአቻ ታውቃለህ ምን አይነት ቅዘናም እንደሆንክ ታውቃለህ። ለምን አጫወተ ዳኛው 3 አቻ እስኪሆን እዛ ጋር ተኝቶ ስንት ሰዓት ሙሉ በልቶ ሰብስቲቲዩሽን አድር ታይም ላይ አይደል ሲደረግ የነበረው። አልቃሽ አቻን ደስ ብሎ ተቀበል። እሁድ አርሰናል ከዌስትሃም ሽንፈት ነው የምጠብቀው። ሽንፈት ለአርሰናል ማለት እንደዚህ የማይሆን ነገር ይፈጠር የለ እዛም እግር ኳስ ያስመልክተን የሚገራርም ነገር ማለት ነው። ለእግር ኳስ ተመልካች ምርጥ ጨዋታ ለኛ ቃጠሎ ግን ጀርሚ ዶኩ ትችላለህ በቃ ስለሚቻል ባሪ ትችላለህ ግባለት ግባና አውጣው በእናትህ ትችላለህ። አይደለም ኦፍሳይድ አይደለም ኢቲን ማለት ነው ባለቀ በ96ኛው ደቂቃ በሞተ ሰዓት ዶጉን ላከላቸው። እግዚአብሔር ዶጉን እኔ በጌታ ስም እኔ ማርክ ጎ የሚባለው ተጫዋቻችሁ ማለት ነው አንተ ምን ያማዋል እንዴ ሳይኮኖ ልጁ አሲስት ታደርጋለህ ለኤቨርተን ተጫዋች አሲስት አደረገ። እኔ እዚህ ጋክፖና ኮናቴ ላለው ይባሰማል በመድኃኒዓለም አሲስት ወስዶ ኳስ አሲስት ያደርጋል እንዴ? ዶናሩማ ራሱ ምን አይነት ስህተት ነው የሰራው? አንተ ኮርና እየተመታ እያየክ ከአፍሪኮች ጋር ጉፍጥጥ ብሎ ባዶ ጎል ትቶ ሄዷል። ከዛ ደግሞ ፋፋውን አረኒ ትግስቱን ይስጣችሁ ትግስቱን ማለት ነው። ሲቲዎች ግን ባለቀ ሃላንድና ዶጉን ላከላችሁ ነው የሚለው በቃ ላከላችሁ። አቻ ቢያንስ አቻውታችኋል ትሸነፉ ነበር። ባለቀ ሰዓት ግን ሲቲ የተፋለጣት ነገር ነው የተመቸቼ። እኔ ሲቲዎች እኔ ፈጣሪው ናችሁ። እኔ ማርኩ ረበ መድኃኒዓለም የሚያጣመም ቋጣሪ ያለን ከእንግዲህ በኋላ አቋማኛ ነን እንዴ? ይሄ በኤቨርተን ጥበብ ብቻ የሚቻል አይደለም። የአርሰናል ደጋፊ እጅ አለበት እንዴ? ቼነችና ማነው ተው የሚለኝ ማነው ካንጨው? ኧረ እኔ ምንም የምለው ነገር የለኝም ግን ማለት ነው ኤቨርተን ዋንጫውን እንኩ ወሰዱ ነው ያለ። ማንቸስተር ደጋፊዎች ሲወጣ በሉ ዘንድሮ ዋንጫውን መብላጣችን ነው ማንም ነው ማያስቆመን። ያው እንግዲህ ኤቨርተን ለአርሰናል ዋንጫውን ሰጥቶታል። ለእናቶቻችሁ ደግሞ የእናቶች ቀን አበባ መስጠት የምትፈልጉ ሰዎች ፍቅር ጊፍት ትባላለች ከስራ አካውንቷን አስቀምጬላችኋለሁ። የልደቴን አበባ እሷ ነበር የሰራችልኝ። አሁን ደግሞ ለእናቶች ቀን ቆንጆ አበባ ስለምትሰራ እየደወላችሁ ዘዟት አውጣው። ቻው። ባጭሩ 30ኛው ደቂቃ ወይም 40ኛው ደቂቃ ላይ ሽንቱን ኳስ ሲያይ ቆይቶ ሽንቱን የሸናለ ተነስቶ በቃ ከሸፈ። ቋጠሮ ማለት እንደዚህ አይደለም። ልምድ የሌላችሁ ልምድ ይጠይቃል። ባይዘው እና አቡዬን ጠይቆ የዩናይትድ ደጋፊ አቡዬን ጠይቆ አሁን እነ ሄኖክን ጠይቋቸው አይደለም ሽንቱ ማለት ነው። ይሄኛው ትልቁ ቢመጣ ራሱ አይነሳም። የምሬን ነው። ስለዚህ ስትቋጥሩ ጫት መያዝ አለባችሁ፣ ኮካ መያዝ አለብህ፣ ጥብቅ ማድረግ አለብህ። ሁለት ፍሬህን ሽንት መሽናት የለብህም። ጫትህን ዘዝለው መቃም አለብህ። ይሄው የፈራሁት ደረሰ። ሲቲ ያገባ የምሬ እኔ ተናግሬ ነበር። አቆጣጥራችሁ ልክ አይደለም። ልምድ ይጠይቃል። ባይዘው ዝም ብሎ ንቃተ ህሊና በራስ መተማመን ብሎ የኢንዶሚን ሰዓት ራሱ አልሰጠውም። ቁልፍ ነው ያደረገው እና ልምድ ይጠይቃል አቆጣጠር። አረ ምን አይነት ቲም ነው ኤቨርተን! በመድኃኒዓለም 3-2 አለቀ ብዬ ሰርቼ ቪዲዮ እመቤቴን በቃ ልፖስተው ስል ነው ሶስተኛው የገባው። አረ ኤቨርተን ተስፋ ባሰጠንስ መድኃኒዓለምን ዛሬ ፍሬውን ይዞ ያልቋጠረ ሰው አለ ወይ ዛሬ? ጋይስ ዛሬ ነው አካውንቴ ከባን የተመለሰው። ሁላችሁም ኮፒ ሊንክ እያደረጋችሁልኝ እወዳችኋለሁ ፋሚሊ። ዋንጫውን እንበላዋለን የኛ ነው። ስለሚቻል ቢስሚላህ ወይኔ መሸነፍ ነበረባቸው። ግን ይሄንንስ ማን አየበት? በጀማል ሞት እንችላለን። አሁን
ይሄ ዋንጫ ማለት ነው በእጃችን ተመልሶ ወድቋል። በቃ ይሄ ዋንጫ ተመልሶ በእጃችን ወድቋል። እንበለዋለን። በቃ አሁን 3 ጨዋታ ብቻ ነው የቀረው። ከ3 ጨዋታ ከበድ ሊል የሚችለው ዌስት ሃም ብቻ ነው። እሱን ከተወጣ ነው በላነው። ቢስሚላ እናመሰግናለን። ኤቨርተን ቀጣይ ሲዝን ከአርሰናል ጋር ስትጫወቱ ብቻ ነው የምቋጠርባችሁ እንጂ ማለት ነው ሙሉ በሙሉ የኤቨርተን ደጋፊ ነኝ። እናመሰግናለን። በቃ እናመሰግናለን። አረ ቢስሚላ ትችላላችሁ። ማሸነፍ ነበረባችሁ። 3-1 እያለ መጫወት ነበረባችሁ። ግን ቢሆን ኢትስ ኦኬ። ወይኔ ሲቲ በዚህ ሰዓት ነጥብ እንጥላለን። ይህን የሚመስል ጌም ተጫውተን ምን አይነት ያበደ ጌም ተጫውተን እንዴት እንደዚህ አይነት በጣም ሲሊ ኢረሮች እንሰራለን። በጣም ሲሊ ኢረሮች ማለት ነው። በስመ አብ ዛሬ ኤክስፒሪያንስ ገደለን። ስፔሻሊ ተከላካይ መስመራችን ኤክስፒሪያንስ ገደለን። ይህን የመሰለ ጌም ተጫውተን ይህን መሰለ ተጋድሎ አድርገን ግን ምንፈልጎን ነጥብ አይደለም የሚያገኝ ነው። ወይኔ የምር ይህን ጌም 3-0 ምናምን ገላለን ብዬ ነበር፣ ግን ከእረፍት እንደተመለስን ይታይ ነበር። ምንም ሪያክት አላደረግንም። ፔፕ አደራ በላ። ኧረ በስመ አብ እንደዚህ ይደረጋል። ገዢ ምን አይነት ባክ ፓስ ነው? መተ በዚህ ሰዓት እንደዚህ ትሳሳታለህ። ሰከንድ አፍ ምን አይነት ጨዋታ ነው ያየነው? መድኃኒዓለም ያበደ 5 ጎል ነው ያየነው። ፔፕ ጋርዲዮላ ግን እንዴት አደጋ አያሸትም? ያሁላ ኳስ ሲሳት ደንገጥ ነቃ ማለት ነበረበት። በጣም ልክ አልሰራችሁም። ፔፕ ልክ አልሰራ ባይድ ኮሚኒታተሩ ለአርሰናል ሻምፒዮን ስለመሆኑ ሲያወራ እንዴት ዝግንን እንደሚል ነው ምልና ይሻላል። አትሊስት ዶኩ ይችላል። በስማ በቃ እንደዚህ እኮ በሎ ብሎክ ሲያዝጉ እኮ ከፔናልቲ ውጪ ነው ኳስ እየመታህ የምትጠይቀው። በጣም በቃ ፔፕ ዛሬ ልክ አልነበረም። ግን 3 ነጥብና 5 ጎል ከመቋጠር 1 ነጥብና 4 ጎል መቋጠር ይሻላል። ዌስትሃም ያሸንፋል ብሎ መጠበቅ አርሰናል ከባድ። አትሊስት ለአቻ አሪፍ ነው። እንደው ሜዳሊያ ለምጃለም አበሏትም ከ3ቱ አንዱን ቋጥሬ አስጠላችኋለሁ። አብረ ሲቲ እንዳጥል ነው አደጋው። እስቲ ኮፒ ሊንክ ሪፖስት ሼር እያደረጋችሁ የእናንተን ሀሳብ ኮሜንት ላይ ይመቻችሁ። በገዛ እጃችን የነበረውን ዋንጫ ደግመን አሳልፈን ሰጥ። እኔ ጌሂና ኩሳኖቭ ምን አባታቸው እንደሚሰሩ እንደዚህ አይነት ሰዓት ላይ እንደዚህ አይነት ስህተት ምን ይባላል? ሁለቱ የመጀመሪያው ሁለተኛው ሶስተኛው ጎል ደግሞ ተስፋ መቁረጥ። እንዴ እነሱ እንደዛ እየተጫወቱ እነሱ ተስፋ ይቆርጣሉ። አረ መድኃኒዓለም እኔ እግዚአብሔርን ለዶኩ አዘንኩለት። እንደዚህ ለፍቶ አቻ ከምንም ይሻላል። አትሊስት በ9 ደቂቃ እየቀረ ነው ካምባክ አድርገን አቻውን ነው። ግን ደና ማሸነፍ የምንችለውን ጨዋታ ደና ጎል እናጠብበታለን ያለውን ጨዋታ ሲግማማ አበላሹት። ኩሳኖ እኔ ምን ከሰከንድ አፍ ላይ ኬርም ያደርጉም አይመስሉም አጫውታቸው። እንዴ የዋንጫ ቲም እንደዚህ ነው እንዴ? እንደዚህ ነው እኛ ያየነው ሲቲ ሮድሪ የለምና በቃ እንደዚህ መንበሳበስ። እንዴ ሙሉ 5 ጨዋታ ምናምን 6 ጨዋታ 2 ጎል ገብቶበት የመጣ ቲም ይኸው ዛሬ 3 በኤቨርተን ይገባበታል። በምንም አይነት ወይ ሊያገቡ አይችሉም ነበር። 2 ጎል ሰተናቸው ጀመር። አሁንም አላለቀም። ተስፋን ቆርጥም፣ እኛ መቼም ተስፋን ቆርጥም። ግን እንዲህ መሆኑ በጣም ያሳዝናል። እግዚአብሔርን ደህና ማሸነፍ እየቻለን ነው። ይሄንና እንደዚህ አቻ በስመ አብ እኔ ቃል የለኝም። መድኃኒዓለምን ለዛሬ ፐርፎርማንሳቸው ንዴታችንና ከቀመር ወጠን ስለ ኳሱ ስናወራ ማንቸስተር ሲቲ ወደ መጨረሻ ያሳየው መጋደል በጣም የሚገርም ነበር። በጣም ክፍት የነበረበት ዋና ምክንያት ደግሞ ማንቸስተር ሲቲ አርሰናል ባለፈው ፉልሃም ላይ ያስቆጠረው ግብ ተጽዕኖ አድርጎበታል። ግልጥ ጎል ለማስቆጠር አሁንም መጣር በደንብ ነበር ካውንተር ሲጠቃ የነበረው። አርፈው የመጡ አይመስሉም። በርናርዶ ሲልቫ ተዳክሞ ነበር። መጨረሻ ከየገቡት ጎሎች የሱም ጥፋቶች ነበሩበት። ወድቆ ማርክ ጌሂ ምን አይነት ፓስ ነው የሰጠው? ዳናሮማ ራሱ ያ ፓስ ላይ መውጣት ነበር መቀበል ነበረብህ። ለምን ወደ ኋላ ይሸሸው? ተጨማሪ 2-3 ጎል ይቆጠርባችሁ ነበር። ያው የዳናሮማ ታይሚንግ ጸዴ ነበር። እንዲሁም እንጃይ የሚባለው ተጫዋች ስቷል፣ በጣም ስቷል፣ አባክኗል። ኳስ ልጁ ካሳየው ብቃት በላይ ያባከነው ይበልጣል ማለት ነው። ማንቸስተር ሲቲ አሁንም እቺ አንድ ነጥብ በጣም ዋጋ አላት። እኔ ተስፋ ቁረጡ አትቁረጡ ምናምን አለም። ከዚህ በኋላ ወደ ማሽቋለጥ ማሽቃበጥ የሚባል ነገር የለም። አታሽቃብጡልኝ ስላላችሁ ብትሸነፉ በደንብ ነበር ልዋጋ መመጣው ማለት ነው። ማንኛውም ግን ይሄ 1 ነጥብ ዋጋ አለው። በነገራችን ላይ በጣም ዋጋ አለው ማለት ነው። አሁንም አርሰናል ማንቸስተር ሲቲን በ5 ነጥብ ነው የሚርቀው ማለት ነው። 3 የፕሪሚየር ሊግ ጨዋታ ይቀረዋል አርሰናል። ከነዚህ ከ3 ጨዋታዎች በአንዱ አቻ የሚወጣ ከሆነ አሁንም ማንቸስተር ሲቲ የቀሩትን ማሸነፍ ከቻለ ዋንጫውን የመብላት እድል አለው፣ ጎሉን አስፍቶ የሚሄድ ከሆነ ማለት ነው። ሶ መጣል የሌለበትን ነጥብ ጥሏል ወይ? በደንብ መጣል የሌለበትን ነጥብ ነው የጣሉ። ነገር ግን እቺ 1 ነጥብ በጣም ዋጋ አላት። ዶኩ
የጨፈረው ያለ ምክንያት አይደለም። በጣም ዋጋላት ዛሬ ዶኩ ማለት ነው። በኢየሱስ በጣም ጸዴ ነበር። ፈርስታፍ ከጎሎቹ ውጭ ራሱ ብትመዝኑ ፈርስታፍ ሌላ ነገር ነበር ሲያድ ያስደንቃችኋል። ድሪብሉ እየገደለ ነው የሚሄደው። የትኛውንም ጀግና ተጫዋች ጀርመን ከሆነ ቦታ አምጠው ፕሪሚየር ሊግ ላይ የዶኩን ያክል ድሪብል አያደርግ። በጣም ነው የሚችለው ማለት ነው። ለማንኛውም የሲቲ ደጋፊዎች አይዟችሁ፣ እንዲሁም ደግሞ የአርሰናል ደጋፊዎች እንኳን ደስ አላችሁ። በመሃል እንደኔ ቀመራችሁ ልጥጥ የተደረጋችሁ ደግሞ አይዟችሁ። ቴሌግራም ቻናላችንን መቀላቀል እንዳትረሱ። ጸዴ ትኬት ነው የምንለቀው። እንዲሁም ደግሞ ማለት ነው በጣም ነው የምንችለው። እግዚአብሔርን ይሄን የመሰለ ቀመር ተውት፣ ገብታችሁ ስታዩት ያለውን ነገር ትረዳላችሁ። ይመቻችሁ። ከፋኝም አልደበረኝም፣ ግን የኛ ተከላካዮች ምንድነው የምትሰሩት? ምንድነው የምትሰሩት? ፔፔ ዛሬ ወይ ተከላካይ አትቀይረ በኢየሱስ ስም። እኔ እግዚአብሔርን በኢየሱስ እኔ በጣም ነው የተናደድኩት በሱ። የትላንቱ አርቴታ የኛ የድሮ ፔፔ ነበር። እኔ ዛሬ ፔፔ በቃ አይ ነው አውቃለሁ፣ ግን እሺ ምን ላድርግ? ምን እንሁን? ቢያንስ ኧረ በእግዚአብሔር ቢያንስ አይቆጣቸው? ወይኔ በኢየሱስ አሁን እኮ በቃ ጣልን እኮ ነጥብ ጣልን። እግዚአብሔርን በጎል እንበልጣቸዋለን። ይሁን ግን ነጥብ ጥለናል። እግዚአብሔርን አስቡት። ቢያንስ 2-1 ብንወጣ ራሱ አሪፍ ነበር። እግዚአብሔርን በኢየሱስም በጣም ነው የሚደብረው፣ ግን ካምፓክት ሰርተናል። ቢሆንም ችግር የለም። በጣም በቃ ብዬ ነበረ። ዶኩ ትችላለህ። በቃ እንዴት እንደወደድኩት እግዚአብሔርን። አረ በስመ የገደላችሁትን ጌም የጨረሳችሁትን ጌም አረ የጨረስ አልቋል እኮ ጨዋታው እኮ። አረ በኢየሱስ ክርስቶስ አረ ምን ሆናችሁ ነው ማርያም? አረ በስመ አብ አረ ላሽ አረ አነፉም ማርያምን አነፉም። አረ በስመ አብ አረ አነፉም ማርያምን አነፉም። ግን ትችላላችሁ፣ ማርያምን ትችላላችሁ። በስመ አብ የሚገርም ቲም ማለት ነው። እነሱ ከኮንሰንትሬሽን ሁለት ኳስ እኮ ኮንሰንትሬሽን እኮ አይመለጣችሁ እኮ። አረ በስመ አረ ኢንጃይ ሊማን ኢንጃይ ዛሬ አቆሰልከኝ ዛሬ አቆሰልከኝ። አረ በስመ አብ አልቋል እኮ። አረ በስመ አብ ኳስ ግን ወላሂ ነው የምላችሁ ይሄ አቻ ነገር አለው። ይኸውላችሁ ከቀዳዳ ይሻላል ጨምዳዳ። እኔ ሲቲ ከዌስትሃም መረጃ የተቀበለ ነው የሚመስለኝ። ይሄ አቻ ዝም ብሎ የመጣ አቻ አይደለም ጎበዝ። ሪያክት እንዳታበዛው እያለው እኔ ሁለተኛውን ሃላንድ ያስቆጠረው ጎል ከምን ቅስበት እንደገባ አላቅም። እኔ አላየውም እንደዚህ አይነት ጎል እንዴ። ዶኩ በቀኝ በግራ ገባ። ይሄ ነገር አለው ጎበዝ። ኦቨር ሪያክት እንዳታደርጉ። እኔ ፔፕን አላምነውም። እኔ የሰው ሳይኮ የሚጫወት ሰውዬ ነው። እኔ አላምነውም። እኔ ብቻ ተስፋ አለኝ፣ ስቲል ተስፋ አለኝ። በሲቲ ነገር አለ ጎበዝ፣ ነገር አለ። ዝም ብለህ ጠብቅ።